በጣም ነው የሚያስደስተኝ። በጣም ጸባዩ ደስ የሚል ልጅ ነውና ነታችንን ጓደኝነታችንን አብሮነታችንን የማይፈልግ ከሆነ ችግር የለም። ሰዓት ነው የሆነ ነገር ነው ፌል አደረገብኝ፣ በጣም ደበረኝ። እኔ ደግሞ የሆነ መጥፎ ባህሪ ያለኝ ሲደብረኝ ምናምን ጥፍት ነው የምለው ከሁሉም ሰው ማለት ነው። ከሁሉም ሰው ጥፍትልና በቪዲዮ አንተም የራሱ ጉዳይ እኔም የራሱ ጉዳይ አልፈልግም። እንደዛ አጥፍቻለሁ፣ በጣም ይቅርታ። ይሄው ጭቅጭቅም ምናምን ከመፈጠሩ በፊት ኖ ይቅርታ። እሺ አንዴ ይቅርታ። ጥፋተኛ አይደለሁም፣ መጥፋቴን በቃ አላመንኩም። ጥፋተኛ አይደለሁም እያልሽ ነው ያለሽ። ጥፋት ገና መች ሰው ደህና ነኝ እስካሁን የጠፋሁት በዚህ ጉዳይ ነው። እመጣለሁ በቃ አለቀ አይደለ? ሰው መጥፋትሽና በቪዲዮ ነው ያለ። በቃ ሁኔታዎች አንዳንዴ እኮ አንተ እንዳልከው አይሆንም። እኔ ላንቺ ኖርማል የሩቅ ሰው ነኝ፣ ባዳ ነኝ። እንደዛ ነው ይሰማኛል። ገባሽ አይደል አሌክስ? የምርህን ከምርህ ነው እንደዚህ የምታወራው? እዚህ ነገር መቀጠል አልፈልግም። ሶሪ ሞር ይቅርታ ማለት እንፈልገው ወዲህ ሶሪ ከግድጅህን ይዤ አስገድጄ የሆነ ነገር ልልክ አልችልም። እኔ በጣም ይቅርታ ማለት እፈልጋለሁ። ለዚህ ሆን ፈልጌው አይደል፣ ግን እኔ ካስመሳይ ሰው ጋር መቀጠል ስለማልፈልግ የምር እንደዚህ በቃ በስነ ስርዓት ልንለያይ ነው። በስተክክል ተለያየን በቃ እኔ ሰላም ውድና የተከበራችሁ የኔ ውድ ፋሚሊዎች እንዴት ናችሁ? ደህና ናችሁ? አይ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛ። ያው እንግዲህ ብዙም ጊዜ አልፈጀውም አይደለ? ያው እስከረጋጋ ትንሽ ጠብቁኝ ምናምን ብያችሁ እናንተም ተረድታችሁኝ እኔም ራሴ ለማረጋጋት እየሞከርኩኝ በነበረ ሰዓት አንዳንድ ነገራቶች ተፈጥረዋልና ያንን ነገራቶች ክሊር ለማድረግ ነው ዛሬ የመጣሁት። ማለት እኔ ደስተኛ ሆኜ ወይ የሆነ ነገር ምናምን አይደለም። በሰዓቱ የተሰማኝን ስሜት ነው የተናገርኩት። እናንተንም ከማስጨነቅ በዙሪያ ያሉ ሰዎች ከማስጨነቅ ብዬ ነው ያንን ቪዲዮ የሰራሁት እንጂ እኔ ይሄ ስሜታዊ ድንገት የምትሆኑት ነገር ነው እንጂ ማልቀስ ፈልጌ ወይ እናንተ እንድታዝኑልኝ ወይ እኔ ፍቅር እንድትል ምናምን ሳይሆን ጀስት ያለውበትን ሁኔታ ነው አሳያችሁም አላሳያችሁም እኮ ምንም አታደርጉልኝማ ማለት መታችሁ ወይ እንትን አትሉኝም። ግን ደግሞ በቃ ፊሊንግ እንዲሰማችሁና ለእናንተ እንዳይደብራችሁ መጥፎ ስሜት እንዳይሰማችሁ ለኔ ቪዲዮ ማልሰራበትን ምክንያት በትክክለኛ መንገድ እየተናገርኩ ነው እንጂ እኔ ሌላ ነገር አስቤ አይደለም። ምክንያቱም አንዳንድ ኮሜንቶች ስላየው ነው። ኮሜንቶች ላይ በጣም ደስ የማይሉ ነገሮች አሉ። እዚች ጋር መጥቀስ አልፈልግም ለነሱ ቦታ ሰጥቼ እንደዚህ ተብሎ ብዬ እነሱን ዘርዝሬ ምናምን መናገር አልፈልግም ስላለው ነገር። ግን ደግሞ እግዚአብሔር ይመስገን ካሁን በኋላ ውስጤ አበርትቻለሁ ማለት እንዳሁኑ አይነት ስህተት ይደገማል ብዬ በህይወቴ ላይ አላስብም። ማለት እንዳሁኑ እንደጠፋሁት ምናምን ያው ትንሽም ቢሆን ለጠላቶቼ ውለታው ይያለው አስደስቻቸዋለሁ እኔ በመጥፋቴ። ግን ደግሞ በዚሁ ልክ ለወዳጆቼ በጣም ይቅርታ። ምክንያቱም እኛ እዚህ ለመድረስ ብዙ ነገር እዚህ ስደርስ ብዙ አካ እኔ ብቻ አይደለም የከፈልኩት እናንተም ከፍላችኋልና እናንተንም ትንሽ አስቀየሚያችሁ ነበር አይ ቲንክ። በዛው ልክ ደግሞ አሌክስም ይሞኝ ነበር። ያው እንግዲህ ለማንም ነው እንደነገርኳችሁ ስልክ አልመልስም ነበር፣ ለቤተሰብም ለጓደኞቼም ለማንም ስልክ አልመልስም። ለሱ ብቻ አይደለም ነጥዬ የመለስኩት። ምክንያቱም ትላንትና ያወራው ነገር አለ። በጣም ካወራው ነገር ውስጥ ደግሞ አብዛኛው ነገር በጣም ደብሮኛል፣ ተሰምቶኛል። የምር እንዴት ብዬ እንትን እንደምል አላውቅም። ማለት እኔ ላይፌ ላይ በጣም ብዙ ሰዎች መተው ይሄዳሉ። ኖርማል ነው፣ ችግር የለም። ግን ደግሞ ተጣልታችሁ ወይ የሆነ ነገር ስትለያዩ የግድ ተጣልታችሁ መሆን የለበትም አይደለ? በሰላማዊ መንገድ ተለያይታችሁ እሱ እንደዚህ ቀርብ ያለው እንደዚህ ቅርብ ነን ምናምን ብሎ የሚያስብ ከሆነ ኖርማል እኮ በቪዲዮ አይቶት መረዳት ይችላል አይደለ? እኔ እንደዛ ብዬ ነው የማስበው። ግን ደግሞ ትላንትና በጣም የሚያናድድ በጣም ብዙ ነገሮች አውርቷል። ይሄን ነው የምላችሁ። ያወርታችሁም ሰው ማይረዳችሁ ከሆነ ማውራታችሁ ልፋት ነው የሚሆነው አይደለም? እና ለዛ ነው እኔ ብዙ ጊዜ ማውራትን የማልመርጠው፣ ዝም ማለትን የምመርጠው ለዛ ነው።
እና እኔ የሆነ ሰው ስም መጥቀስ አልፈልግም። በቃ ብቻ ጓደኛ ከጎኔ የለኝም ወይ ከጎኔ የሆነ ሰው የለም ምናምን ስል ሁላችሁም ወይ እንትና ጎዳኝ የሆነ ሰው በቃ ተጎድቻለሁ ስል ለምንድን ነው እራሳችሁን አውቃችሁ እንትና ልትይ ነው እንትና እኔ ልትይ ነው ምናምን የምትሉት? እኔ እንግዲህ ስም አልጠቀስኩም አይደለ? በቃ ደብሮኛል፣ ተከፍቻለሁ ምናምን በምልበት ሰዓት ለምንድን ነው ሁሉም ነገር ስለራሳችሁ የሚመስላችሁ? ማለት የሆነ በተወራ ቁጥር ራሳችሁ የሚመስላችሁ የሆነ አባባል አለ አይደለ? ፈስ ያለበት ዝላ አይችልም ይባላል። እና ምን እንደሆነ አልገባኝም። ማለት እኔ እንጃ በጣም ነው የገረማችሁኝ፣ አዝናንታችሁኛል። ምክንያቱም ሁሉም ነገር እኮ የአንድ ሰው ጉዳይ አይደለም። ማለት ብዙ ጉዳይ ብዙ ሰው በዙሪያ ያሉ ሰዎች ናቸው። ብዙ ላይፍ አለኝ ገባችሁ አይደለ? እንጂ ቀጥታ ወደ አንድ ሰው አይደለም። ሰው እዚህ ነገር ላይ ብዙ መቆየት አልፈልግም። ግን ደግሞ ቀጥተኛ ዝም ብላችሁ ወደ አንድ ነገር አይመራም እያንዳንዱ ነገራቶች። እና ወደ ጉዳይ ስመለስ ስለ አሌክስ ነበር እያወራው የነበረውና ስሜታዊ ላለመሆን እየሞከርኩ ነው። ማለት ሰሞኑን የነበርኩበት ሁኔታ በቃ እኔና እግዚአብሔር ነው የምናውቀው፣ ሌላ ማንም አያውቅም። ባስረዳም ማንም አይረዳኝም። ግፋቢል አይዞሽ ፍቅርዬ ብባል ነው አይደለ? ሰው ራሴን በራሴ ማከም እንዳለብኝ ተሰማኝ። ትንሽ ማረጋጋት እፈልጋለሁ። ተረጋግቼ ስመጣ እናወራለን። ሰው አሌክስ የሆነ ትንሽ ደንግጦም የሆነ ነገርም ቢሆን እኔ ስመጣ መጠየቅ ይችላል አይደለ? መቼስ አልጠፋም እመጣለሁ ብዬ ነው ከቪዲዮ የጨረስኩት። እና እኔም አቆማለሁ እኔም እንትን እላለሁ ምናምን ሲል ሌላ ነገር ያዞራል። በቃ ማለት የሆኑ ሰዎች አሉ ከኛ መጥፎ ነገር የሚጠብቁ አይደለ? የኛ መጥፎ ነገር የሚመኙ በጣም ብዙ ሰዎች አሉ። እሱን ደግሞ ያውቃል። ሰው ለነዛ ሰዎች በር መክፈቱ ነው። ሲቀጥል ደግሞ እንደዚህ አይነት ነገር ሚዲያ ላይ ላናወጣ እኔና እሱ ተስማምተናል፣ አውርተናል፣ ጨርሰናል። እኔ እኮ ስህተት የለብኝም ምናምን እያልኩ አይደለም፣ ስህተት አለብኝ። ምክንያቱም በጣም ብዙ ስራዎች ብዙ ነገሮች በጣም እያቀድንና ልንሰራ እየተዘጋጀን በነበረ ሰዓት ነው የሆነ ነገር ነው ፌል አደረገብኝ። በጣም ደበረኝ። እኔ ደግሞ የሆነ መጥፎ ባህሪ ያለኝ ሲደብረኝ ምናምን ጥፍት ነው የምለው ከሁሉም ሰው ማለት ነው። ከሁሉም ሰው ጥፍትልና ወይ አንድ ገዳም ወይ አንድ ቤተክርስቲያን ሄዳለሁ። እንደዛ ነው በቃ ማንም የማያገኘኝ ቦታ ነው የምሄደውና በዛ ነገር ደግሞ እሱ በጣም ደበረው። ሰው ይሄ አይደብረውም። ለምን ደበረው ምናምን አልልም። በጣም የሚያስጠላ ነገር ነው። ምክንያቱም እኔ አሌክስ ዝም ብሎ ቢጠፋብኝ በጣም ምን ሆኖ ነው ብዬ ጭንቅላቴ ላይ ብዙ ነገር ይመጣብኛል። መጥፎም ነገር ጥሩም ነገር ማለት አስቀይም የሚሆነው ትላል። እሺ የሆነ አደጋ አጋጥሞት ነው ምን አጋጥሞት በቤተሰብ ምናምን ብዙ ሀሳብ ይመጣባቸዋል። አይ ነው እሱን እረዳዋለሁ። ግን ደግሞ ቪዲዮ ላይ ወጥቼ በቃ ደህና ነኝ የሆነ ነገር አጋጥሞኝ ነው ስረጋጋ እመጣለሁ ካልኩ በኋላ ያኛውን ቪዲዮ ሲሰራ ምናምን እኔም ደበረኝ። ማለት አላራምድ ካለ እግሩ ይቆረጣል አይደለ? እሱም ይሄን ግንኙነታችንን ጓደኝነታችንን አብሮነታችንን የማይፈልግ ከሆነ ችግር የለም እንለያያለን። ግን ደግሞ እንደዚህ ተሰዳድበን ወይ የራስሽ ጉዳይ የራስሽ ጉዳይ ምናምን ተባብለን አይደለም እንዲሆን የምፈልገው። በሰላም አውርተን ያለውን ነገር በግልጽ እንትን ብለን እና አሁን ጠርቼዋለሁ ሲመጣ እንግዲህ ምን ለያይም ከሆነ ሁሉንም ነገር አሁን እንትን እንላለን። እኔ እንጃ በጣም ደክሞኛል። ማለት በጣም ይደከመኝ ከሱ ጋር ጋሚ አሁን መጨቃጨቂን ምናምን ሳስበው ደግሞ የሆነ ውስጣችሁ ትክም ይላል። ማለት ባላገኘው እኮ ደስ ይለኛል። ግን ደግሞ አግኝቼው ይህንን ነገር መጨረስ እንዳለብኝ የሆነ እኔ እንጃ። እኔ አሁን ከአሌክስ ጋር ያለኝን ግንኙነት በጣም ነው የምፈልገውም በጣም ነው የሚያስደስተኝ። በጣም ጸባዩ ደስ የሚል ልጅ ነውና ግን ደግሞ ውስጣችሁ ላይ ቂማዝ ነው ወይ ደግሞ እየደበራችሁ ምናምን የሚቀጥል ግንኙነት የለም አይደለም? ችግር የለም። እሱም ህይወቱን መቀጠል ይችላል፣
ያው እኔም እንግዲህ ህይወቴን እቀጥላለሁ አይደለም። ይሄ ጊዜ ያም ጊዜ ታልፏል አይደለ? የባለፈውን ጊዜ ታልፏል። ስለዚህ ምንም ይከብደኛል ብዬ አላስብም። بنادول لما السؤال يفسد وقتك مع العيلة جرب شرب سؤال አላለቅስም። ላለማልቀስ እየሞከርኩ ነው። ደግሞ አያቅተኝም። ስንት አመት እየሳኩ የኖርኩት ማለት ሀዘኔን በሳቅ አይ እንዴት ነው? ደህና ነህ? የዋህ ምን ይሆናል? እሱ ካሜራ ይዣለሁ። አይደብርማ? አስፈላጊ መስሎ አይታየኝም። ግን እንዴ ለምንድን ነው አስፈላጊ የማይመስልህ? እንዴ ግድ ነው አይደል? በካሜራ የተጀመረ ነገር በካሜራ ነው ማለት ነው። አይ ምንድነው ነው በመጀመሪያ ሰላም ብያቸዋለሁ ሁላችሁም ፋሚሊ። ሰላም ሳይኖር ሰላም ተበጥብጦ ሰላም ማለት አይከብድም። ከዚህ በኋላ ዩቲዩብ ላይ መምጣት አልፈልግም ነበር። እንደዚህ አይነት ቪዲዮ ላይ መቅረብ አልፈልግም ነበር። ለምን አንተ በቃ አውርተህ ጨረስክ? የሰውን መስማት አትፈልግም፣ መጠየቅም አትፈልግም። አውርተህ ጨረስክ። የራሳቸው ጉዳይ ነው። ምኑን ነው የምሰማው? ማለት ምን ልሰማ እችላለሁ? የተደጋገመ ነገር እኮ ነው። አንድ ቀን ምናምን ቢሆን ነው እሺ። ግን የተደጋገመ ነገር ማለት አንቺ የሆነ ሰው ሲቀርብሽ የሆነ ሰው አብሮሽ ሲሆን ምንም አይመስልሽም ማለት በቃ ያ ሰው እኔ ለምንድን ነው የቀረበኝ? ያ ሰው ምንድነው ለሆነ ሰው የሆነ ነገር ማድረግ በቃ መስዋዕት የሚባለውን ነገር አታውቂም። ገባሻል? እኔ አሁን አንቺ ነኝ ዘንድ ማለት አንዴ ጭራሽ ተናጋሪው እሱ ነው። ተናጋሪው ማለት ነው። እሺ አውራ ይውጣልክ እስቲ ምንድነው ልስማ? አውራ። እኔ በተፈጥሮ እንደዚህ ተናጋሪ አይደለም፣ የምር ለመናገር ማለት ነው። ተናጋሪ ሁኚ አይደለም፣ ግን እኔ ሁኔታዎች እንደዚህ የተደረጉብኝ ነገሮች ስላናደዱኝ ገባችኋ? እኔ ከኦዲየንስ እኩል ከኖርማል ሰዎች እኩል ኖርማል ሰዎች ስላችሁ ኦዲየንስ ነው ኖርማል ሰው ያልኩ ያሉት ግን በቃ ኖርማል ሌሎች ልጆች አሉ። ከነሱ እኩል ነው እኔ መስማት ያለብኝ ያንቺን መጥፋት፣ አንቺ የሆነ ነገር መሆንሽ እንደዛ ነው የሚሰማኝ። እንደዛ ነው ተቀጣጥረን ማታ ላይ አውርተን ጠዋት እንገናኝ ተቀጣጥረን ያ ነገር ተፈጥሮ ሰው አውቄ ዘጋውክ ነው የሚመስልህ? ማለት አውቄ በቃ ካንተ ለመራቅ የሆነ ነገር እያደረኩ ነው የሚመስልህ? እየመሰለኝ ሳይሆን ነው ማለት እርግጠኛ ሆነክ እንደዚህ የምታወራበት ነገር ምንድነው? ምን አይተህ ነው? ምን አይተህ ነው ደስ ይላል? አንቺ ለምሳሌ እኔ አሁን ስቀርብሽ ከመጀመሪያው ነው ስቀርብሽ በጣም ብዙ ነገር አውርተን በጣም ብዙ ፕሮጀክቶች አስበን በጣም ብዙ ያለናቸው ነገሮች ኑሮን አይደል? አሌክስ በመጀመሪያ አጥፍቻለሁ፣ በጣም ይቅርታ። ይሄው ጭቅጭቅም ምናምን ከመፈጠሩ በፊት ኖ ይቅርታ። እሺ አንዴ ይቅርታ። ጥፋተኛ አይደለሁም፣ መጥፋቴን በቃ አላመንኩም። ጥፋተኛ አይደለሁም እያልሽ ነው ያለሽ። ጥፋት ገና መቻልኩኝ እንዴ? ምንም ጥፋት አለብኝ። ያንተም ጥፋት ደግሞ አለ። ፕላስ ምንድነው የኔ ጥፋት ምንድነው? የጠፋሽ ብዬ ወደወጥ ቴክስት ያንኩት እንዴ? ቢያንስ ቪዲዮ ተረጋግቼ እስክመጣ ምናምን ብዬ መቼስ መምጣት አይቀር። በዛ አልጠፋ አይደለ? አንዴ ቆይ ስማኝ። ስልኬ እኮ ዝግ እንደሆነ ታውቃለህ እንዴ? ዝግ በቃልሽ አታውቂም። ስልክ ቁጥሬን በሌላ ስልክ አትደውይልኝ እንዴ? መደወል ስላልፈለኩ ነው ስልኬን የዘጋሁት። ለምን ቢያንስ እንደዚህ ቦታ ነው ያለሁት፣ እንዳትጨነቅ እንዳታስብ። ስረጋጋ ራሴ ቪዲዮ ካየክ እንዴት ነው የማትረጋጋው? በቃ ተረጋጉ፣ ሰላም ነኝ ደህና ነኝ ብዬ ነው ከምናምን ጊዜ በኋላ ነው ቪዲዮ ያየሁት አይደል እኮ። በቃ ቪዲዮን ካየኸው ግን በቃ ሰው ደህና ነኝ እስካሁን የጠፋሁት በዚህ ጉዳይ ነው እመጣለሁ በቃ አለቀ አይደለ? ሰው እስክመጣ መጠበቅ ይከብድሃል። በቪዲዮ ነው ማወቅ ያለብኝ አንቺን እንደዚህ መሆንሽ ምናምን መጥፋትሽ ምናምን በቪዲዮ ነው ማወቅ ያለብኝ። በቃ ሁኔታዎች አንዳንዴ እኮ አንተ እንዳልከው አይሆንም። እኔ ለአንቺ ኖርማል የሩቅ ሰው ነኝ፣ ባዳ ነኝ። እንደዛ ነው ይሰማኛል። ገባሽ አይደል አሌክስ? ከምርህን ነው እንደዚህ የምታወራው? ያማል እንዴ? ለምን ነው በስነ ስርዓት እንደተደለቅ ሰው የማታወራው? ስነ ስርዓት ምናምን እዚህ አይሰራም። ገባሽ? አንቺ እንደዚህ እና ጭራሽ ልመታኝ ነው እንዴ? ይሄ እኮ ከመምታት አይተናነስም እንዴ? ፊት ለፊት አይላንድ እያፈነዳ ምን እያደረግ? እኔ እኮ በሰላም በቃ ችግር የለም ብዬሻለሁ አይደል? ሰላም እንዴ ነው? አልመጣም ከዚህ በኋላ በቃ ችግር የለም ፈታሁት። ትናንት እኮ ጨርሼ ይሄ ነው ሰላም። ለምንድን ነው የጠራሽኝ? አሁን ጠይቅኝ ለምን ቢያልክ
አንዴ እኔ ላይፌ ላይ ብዙ ሰው መቶም ሄዷል። ለኔ ብርቅ አይደለም